ቅዱስ ሲኖዶስ ማለት ጉባኤ ሐዋርያት ማለት ነው። የመጀመሪያው ጉባኤ ሐዋርያት ደግሞ የተደረገው በመጀመሪያው 100 ዓመተ ምህረት በሐዋርያት ምክንያት ነው። ከዛ በየዘመናቱ በነበሩ ሐዋርያት የተለያዩ ጉባኤያት ተደርገዋል። አሁን ሰሞኑን የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሌላ የሐዋርያት ጉባኤ አድርጋለች። ምን ማለት ነው? እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያለ ጌታ ደግሞ በሌላም አንግል በሌላም አቅጣጫ ምን ብሎናል? የሰራተኛ ካህን፣ ዲያቆን፣ ጳጳስ አንሶ ከሆነ እንድልክ የመከሩ ባለቤት እኔ ነኝ፣ የቤተክርስቲያን አምላክ ፈጣሪዋ አስገኘዋ እኔ ነኝ፣ ሐዋርያትና ነቢያት የምልከው እኔ ነኝ። ስለዚህ ጎድሏል የምትሉት አገልጋይ ካለ እልካለሁና ለምኑኝ ያለ እግዚአብሔር አምላክ ነው። የቤተክርስቲያን አምላክ እግዚአብሔር ነው። ስለዚህ እግዚአብሔር ለኛ፣ ለኔ፣ ላንተ፣ ላንቺ፣ ለሳቸው፣ ለነሱ ለሁሉም ያስባል። ስለሚያስብ በየዘመኑ ለኛ የሚሆኑ አገልጋዮችን ይልካል። የሚልካቸው አገልጋዮች ሁል ጊዜ መሰብሰብ ስራቸው አይደለም። መሰብሰብ ምናምን ይሄ በቃ ተሰብስቦ መብላት መጠጣት፣ ተሰብስቦ ማውራት፣ ተሰብስቦ መዘመር፣ ተሰብስቦ መጸለይ ስራቸው አይደለም። የሐዋርያት ስራ፣ የሐዋርያት ግብረ ሐዋርያት ወይም የጉባኤ ሐዋርያት ዓላማ ተሰብስቦ ጸልዮ መለያየት አይደለም። ተሰብስቦ ትምህርት ተምሮ መለያየት የጉባኤ ሐዋርያት ዓላማ አይደለም። ተሰብስቦ ተገናኝቶ የሆነ መጽሐፍ እንደዚህ ነው ብሎ መርቆ ወይም ተሰብስቦ ህንፃ ድርጅት ከፍቶ አመስግኖ መለያየት የሐዋርያት ጉባኤ ዓላማ አይደለም። የጉባኤ ሐዋርያት የመጀመሪያው ጉባኤ ሐዋርያትን ብንመለከተው የተሰበሰበበት ዓላማ አለው። ተሰብስበው ያደረጉት ነገርም አለ። ከዛ በኋላ ከተለያዩ በኋላ ደግሞ ያደረጓቸው አሉ። ለምሳሌ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ60 በላይ ሀገረ ስብከቶች አሉ። በሀገር ውስጥም ከሀገር ውጭም ከ60 በላይ ሀገረ ስብከቶች አሉ ማለት ነው። ከ60 በላይ ጳጳሳት አሉ ማለት ነው። ከ60 በላይ ጳጳሳት አሉ ማለት ነው። ለምሳሌ ለወላይታ፣ ለአርባ ምንጭ፣ ለድሬዳዋ፣ ለወለጋ፣ ለጅማ፣ ለአርሲ፣ ሌላስ ለአፋር፣ ለአዲስ አበባ፣ አሁን ደግሞ በዚህ ቅርብ ጊዜ ለሸገር ሲቲም ተብሎ ጳጳስ ተመድቧል አይደል እንዴ? ለሸገር ሲቲ፣ ከዛስ ለጎንደር፣ ለጎጃም፣ ለወሎ። አሁን ጎጃም ሁለት ነው፣ ሰሜን ምስራቅ ጎጃምና ምዕራብ ጎጃም ይባላል። ጎንደር፣ ሰሜን ጎንደር እንደዚህ ይባላል። ወሎ ለሰሜን ወሎ፣ ለደቡብ ወሎ፣ ለናዝሬት አለ። እንደዚህ ለትግራይ ጳጳሳት ተመድበዋል። እዛ ለኤርትራም ነበረ በቀድሞ ጊዜ ሀገር ሰላም በሆነ ጊዜ ማለት ነው። ሀገር በፖለቲካ ስትታመስ ቤተክርስቲያን ቅርጽ ታበጃለች። ግን ማስተዋል ያለብን ምንድነው? ቤተክርስቲያን አንዲት ነች። አምላኳ አንድ እግዚአብሔር ነው። አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ተብሏል። እና የኤርትራ ቤተክርስቲያን በፖለቲካው ወደፊት ከረገፈ ወደ አንድነቷ፣ ወደ ቅድስት ኦርቶዶክሳዊት ተዋሕዶ፣ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤትነቷ ትመለሳለች። ፖለቲካው ነው የበጠበጠው። ድንበር ተዘጋ፣ ሰው ወደዛና ወደዚህ መሄድ አቆመ። ስለዚህ እግዚአብሔርን ማምለክ አናቆምም። ፖለቲካው ስለተበጠበጠ፣ ፖለቲካው ስላልተረጋጋ ተብሎ እግዚአብሔርን ማምለክ አናቆምም። ለችግር ጊዜ አባቶች የተመደቡት ጳጳሳት ተሹመው የኤርትራ ቤተክርስቲያን ስራዋን እየሰራች ነው። ፖለቲካው ጥንዝት ስላለ፣ ብስብስ ስላለ፣ ሽትት ስለከረፋ ህዝብና ህዝብ መካከል ላይ አስቀያሚ ድንበር ሰራ እንጂ ኤርትራውያን እኔ ቤተሰቦች አሉ። የኤርትራውያን እኔ የስጋ ቤተሰቦች አሉ። ስለዚህ ሌሎቹ ጓደኞቻችንን፣ አብሮ አደጎቻችንን፣ ወዳጆቻችንን ትተን የስጋ ቤተሰቦቻችን ነው ኤርትራውያን የኦርቶዶክስ ቤተክርስቲያን አባላት አሉ። ሐረር ሊሆን ይችላል፣ አዲስ አበባ ሊሆን ይችላል፣ ያለው ውጭ ሀገር ሊሆን ይችላል። እና ቤተክርስቲያን አታስቀድስ ልትል እንኳን ኤርትራዊ ወንድም እህቶቻችንና አባቶቻችን ቀርቶ አረቡም፣ ቻይናዊውም፣ አሜሪካዊውም፣ አፍሪካዊውም ወደ ቤተክርስቲያን ከመጣ ይቀድሳል፣ ያስቀድሳል፣ ይጸልያል፣ ይቆርባል። ስለዚህ የኤርትራ ቤተክርስቲያን ወንድሞቻችን እህቶቻችን በኢሳያስ አፈወርቂ በሚመራውና መለስ ዜናዊ በሚመራው የመንግስት አማካኝነት ተሰነጣጠቀ ማለት ሲሰነጣጠቅ እርስ በርስ ተጣልተው እስኪረጋጉ ድረስ የተጣሉት ሰዎች ትክክለኛ ስለሚታወቅ፣ ምክንያቱም ቤተ ክህነት አባቶቻችን አይደለም የተጣሉት፣ መሪዎች ናቸው የተጣሉት። መሪዎች በመጣላታቸው ደግሞ ብረት ይዘዋል፣ መሳሪያ ይዘዋል፣ ፈንጂ ይዘዋል፣ አውሮፕላን አለ፣ ብር አለ፣ ገንዘብ አለ፣ ወታደር አለ። ስለዚህ መገዳደል አለ። ቤተክርስቲያን ደግሞ የሰላም ቤት ነች። የሰላም ቤት በመሆኗ የተነሳ የኤርትራ ቤተክርስቲያን ለብቻዋ እዛው እንድታገለግል ተደረገ። አሁን በትግራይ ደግሞ አቆጥቁጠው ራሳችንን ትግራይ እንወክላለን አሉ። በምን ምክንያት ነው? ትግራይ ከኢትዮጵያ አልተገነጠለችም። ከኢትዮጵያ ጋር አንድ ነች። በምን ምክንያት ነው ካልተገነጠልን ያሉት? ይሄ ጥጋብ ነው። አሁን በትግራይ የጳጳሳት አባሰረቀ ይባሉ የነበሩት ትልልቅ ነው ሽማግሌ እንደው ለክብራቸው በማይመጥን በእውነት ለክብራቸው ለዛውም ላክስ ህግ ከጽዮን ይወጣል እየተባለ ህግ ይወጸም ጽዮን የሚል የመጽሐፍ ቅዱስ ቃል አለ። ከጽዮናውያን፣ ከትግራዮች፣ ከአክሱማውያን፣ ከጽዮን ልጆች፣ ከመቤታችን ልጆች፣ ከቅዱሳን ልጆች ማይፈለግ ይሄ ማለት ነው። ምንፍቅና ከስር ስር ሰዷል። በዚህ 40-50 ዓመት የተዘራው ዘር ቤተ ክርስቲያን ውስጥ ገብቶ እየበጠበጠ ስለሆነ አባሰረቀን የመሳሰሉ ቅር የሚላቸው አሁን የአፄ ዘርዓ ያዕቆብን አይነት ጀግንነት ያጡ እንደ አፄ ዳዊት ጎበዝ መሆን ያቃታቸው እንደ አባ ጊዮርጊስ ዘጋስጫ፣ እንደ አባ አርክስሎስ፣ እንደ አባ ባህሪ አስገራሚ መንፈሳዊነት የጎደላቸው እንደ አቡነ ጴጥሮስ፣ እንደ አቡነ ይምርሃነ ክርስቶስ እንደ አቡነ መርሃ ክርስቶስም ይምርሃነ ክርስቶስም እንደዚህ ጀግንነት ያጡ የትግራይ ሰዎች የቤተክርስቲያን መገለጫዎች አይደሉም። ቤተክርስቲያን ጸብ አትዘራም። ቤተክርስቲያን ሁከት አትዘራም። ቤተክርስቲያን እርስ በርስ ሰውን አትለያይም።
ቤተክርስቲያን በእግዚአብሔር ስም ወንጀል አትሰራም። ሰርታ ማታቅም፣ አታስገድልም፣ አታገዳድልም። ቤተክርስቲያን ቅድስት ነች፣ አንዲት ነች፣ ንጽሕት ነች፣ የተሟላችና ከእግዚአብሔር አንድ ጊዜ ለቅዱሳን የተሰጠች ነች። ትግራይ አካባቢ የምናየው የኔና ያንተ ያንቺ የእሶ ድክመት ነው። እኛ አንጸልይም፣ አንሰግድም ስለ ቤተክርስቲያን አንድነት፣ ስለ ቤተክርስቲያን ህብረት፣ ስለ ቤተክርስቲያን በሰላም ዘመኑን ዋጅታ ተቀድሳ ይህን ዘመን መሻገር እንዳለባት በየቤታችን ያለ መጸለያችን ውጤት የትግራይ አባቶችን የሆነ አላዝምዱ በማይመጥን እንኳን ለጳጳስ እንኳን ለካህን ለምእመን በማይመጥን እግዚአብሔር 6 ነገር እንጠላለሁ 7ኛዋን ነፍሴ አጥብቃ ትጸየፈዋለች ብሏል በመጽሐፈ ምሳሌ ላይ አላለም ብሏል። እግዚአብሔር 6 ነገሮችን አጥብቄ እጠላለሁ ብሏል። 7ኛውን ግን ነፍሱ አጥብቃ ትጸየፈዋለች። ምንድነው ይሄ 6 ነገሮች የሚጠላው? 7ኛውን ደግሞ አጥብቆ የሚጸየፈው ወንድም እህቶቼ፣ ይሄ በጣም ልናውቀው የሚገባ ነው። 7ኛውንና እግዚአብሔር ነፍሱ አጥብቃ የምትጸየፈው ነገር ምንድነው? ጸብ የሚዘራን ነው። በቤተሰብ መካከል፣ በወገን መካከል፣ በዘመዶቻችን መካከል፣ በሰዎች መካከል፣ በቤተሰብ በብሔራት መካከል፣ በቅርብና በሩቅ ባሉ ወገኖቻችን መካከል ጸብን የሚዘራን ሰው እግዚአብሔር ይጸየፋል። እግዚአብሔር 6 ነገሮችን ይጠላል፣ 7ኛው ግን ይጸየፋል። ምን ያህል እግዚአብሔር የሚጸየፍበት ቢሆን ነው 7ኛ የተባለ ወንድም እህቶች? ጸብን መዝራትን እግዚአብሔር አይወድም፣ አይፈልግም። እግዚአብሔር ማንም ከማንም እንዲጋጭ አይፈልግም። ማንም ከማንም ጋር እንዲበላላ እንዲነካከስ እግዚአብሔር አይፈልግም። እግዚአብሔር ህብረታችንን፣ አንድነታችንን፣ ስምምነታችንን እግዚአብሔር አንድ መሆናችንን፣ ፍቅራችንን እንጂ ጸባችንን እግዚአብሔር አይፈልግም። በመጽሐፈ ምሳሌ ምዕራፍ 6 ላይ የተጻፈው ቁጥር 16 ጀምረን እስቲ እናንብበው። እንዲህ ይላል ወንድም እህቶች፣ ናሁ ስሱ ዘይጸል እግዚአብሔር ወሳብኦሙስ ሰቆራረ ነፍሱ ይላል። ናሁ ስሱ እግዚአብሔር 6 ነገሮችን ይጠላል፣ ወሳብኦሙስ 7ኛውን ግን ሰቆራረ ነፍሱ አጥብቃ ትጸየፈዋለች ይላል በመጽሐፈ ምሳሌ ምዕራፍ 6 ቁጥር 16። አንደኛው አይነ ጸአሌ ወልሳነ አማጼ፣ ክፉ አይን፣ የአመፀኛ ምላስ፣ ወደ ዘይክኡ ደመ ጻድቅ፣ የጻድቁን ደም የሚያፈስ እጅ። 3 አትሉ ወልበ እንተ ትወልድ እኩየ ህሊና፣ ጠማማ ሐሳብ የሚያፈልቅ ክፉ ልብ፣ ወአጋረ እለ ይትወላወላ ለገቢረ እከይ፣ ለክፉ ለማድረግ የሚፋጠንን እግር፣ ወዛ ያነድድ ስማ አማጺ፣ የቅኖችን ስም የሚያጠፋን፣ ወይፌኑ ጋዘ ማእከለ አሃው፣ ወንድሞች መካከል ጠማማ ነገር የሚያደርግ፣ እቀብ ወልድየ ህገ አቡከ ወኢትሐየይ ትእዛዘ እምከ፣ ልጄ ወይ የአባትህን ህግ ስማ ጠብቅ፣ ጠብቅ። ወኢትሐየይ ከእናትህም ትእዛዝ አትሽሽ፣ ደዮ ውስተ ልብከ በኩሉ ጊዜ፣ በልብህ ክተተው፣ በልብ ጽላት አኑረው፣ ወጠብልሎ ውስተ ክሳድከ፣ በአንገትህም ላይ እቀፈው ይላል። ምንድነው ይሄ? የአባትህ ህግ የእናትህ ትእዛዝ የተባለ እግዚአብሔር የሚጠላቸው 6 ነገሮች አሉ። አይን ይጠላል፣ ምላስ ይጠላል፣ እጅ ይጠላል፣ ልብ ይጠላል፣ እግር ይጠላል። ምን የሚያደርግ አይነ ጸአሌ፣ ጠማማ አይን፣ ክፉ አይንም፣ አመፀኛ ምላስም፣ የጻድቅ ደም የሚያፈስ እጅን እና ጠማማ ሐሳብ የሚያመነጭ ልብን፣ ጠማማ ልብን ማለት ነው። ከዛ ወላዋ የሆነ ክፉ የጻድቃንን ደም ለማፍሰስ የሚፋጠን እግር፣ ወደዚያ ወደዚህ የሚረጋገጥ፣ ወዚያ ያነድድ ስማ አማጺ፣ ወይፌኑ ጋዘ ማእከለ አሃው። የመጨረሻው ግን እግዚአብሔር ነፍሱ አጥብቃ የምትጸየፈው ምንድነው የሚለው? ወይፌኑ ጋዘ ማእከለ አሃው፣ በወንድሞች መካከል ጸብን የሚዘራ ሰው እግዚአብሔር ይጠላል። እግዚአብሔር አጥብቆ የሚጠላቸው ነገሮች መካከል በወንድሞች መካከል ጸብን የሚዘራ ነው። ምክንያቱም አይን ክፉ ቢያይ፣ ጆሮ ጠማማ ነገር ቢወድ፣ ምላስ ክፉ ነገር ቢናገር፣ ልቦና ጠማማን ሐሳብ ቢያመነጭ፣ እጅ ክፉ ነገር ቢያደርግ፣ ደም ቢያፈስ፣ እግርህ ወደ ክፉ ቦታ ቢፋጠን፣ ይህ ሁሉ የምትጎዳው ራስህን ነው። ራስሽን ነው የምትጎጂው። በወንድሞች መካከል፣ በታማቾች መካከል፣ በቤተሰቦች መካከል፣ በብሔር በወገኖች መካከል ግን ጸብ የሚዘራ ሌላውን ነው እርስ በርስ እንዲበላላ የሚያደርገው። ይህንን እግዚአብሔር ይጸየፋል። የኤርትራ ቤተክርስቲያን መገንጠሏን እግዚአብሔር ደስተኛ አይደለም። እኛም ደስተኛ ነን እንዴ? አይደለም። አሁን የትግራይ ቤተክርስቲያን ለብቻዋን ገንባ የሚባለው ፖለቲካ ውስጡ እሾክ፣ አመፅ፣ እርኩሰት ያለበት ነው። እዚህም ጻድቃን ነን ማለት አይደለም። ትግራዮች እርኩሳን ናቸው ማለት የተለየ አይደለም። ሁላችን አንድ ነን። ውድቀታችን መገለጫ የኦሮሚያ፣ የጎጃም፣ የጎንደር፣ የሸዋ፣ የደቡብ፣ የወላይታ፣ የሶማሌ፣ አፋር እያልን የምንገነጣጠለው እግዚአብሔር የሚጸየፈውን ስራ ነው የምንሰራው። የቤተክርስቲያን አምላክ አንድ ነው። አንድ እግዚአብሔር፣ አንድ ጌታ፣ አንድ ሃይማኖት ነው የተሰጠን። እና ወንድም እህቶቼ ወደ ቀደመው ነገር ስንመለስ የሐዋርያት ጉባኤ የሚያስፈልገው፣ አሁን የቅዱስ ሲኖዶስ ስብሰባ የሚያስፈልገው ለጊዜው ፖለቲካው እስኪጠራ ድረስ ቅዱስ ሲኖዶስ የትግራይን ዝም ብሏል ይመስለኛል። ስለዚህ እዛም ትግራይ አካባቢ ጸሎት ያስፈልጋል። እዚህም ያለነው አዲስ አበባ፣ በመላው ዓለም የተበተነው ትግራዮች፣ አማራዎች፣ ደቡቦች፣ ኤርትራውያን ልንጸልይ ያስፈልጋል። በተቀደሰው ስፍራ የጥፋት ርኩሰት ቆሞ ስታዩ አንባቢ ያስተውሏል ጌታችን። ጸልዩ፣ ተግታችሁ ጸልዩ ያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰራተኛ ካነሰ ልካለሁ ብሏል። ዛሬ ግን ራሱን ሰራተኛ ለማድረግ የሚናፍቅ ነው ማለት ያለው። እና ወንድም እህቶቼ ቅዱስ ሲኖዶስ የሚሰበሰበው መዝሙር ለመዘመር አይደለም።
ትምህርት ለመማማር አይደለም ቅዱስ ሲኖዶስ የሚሰበሰበው፣ ህግ ሊያወጣ ነው፣ ስርዓት ሊደነግግ ነው። እና በሰሞኑ ቅዱስ ሲኖዶስ ስርዓት ሰርቷል፣ ህግ አውጥቷል፣ ደንብ አዘጋጅቷል። የመጀመሪያው ቅዱስ ሲኖዶስ ግን መቼ ነው የተደረገው? በሐዋርያት ወአንገለጉ ሐዋርያት ወቀሲሳን ከመ ይርአዩ ዘይገብሩ በእንተ ዝነገር፣ ስለዚህ ነገር ይወያዩ ዘንድ አባቶቻችን ሐዋርያት ተሰበሰቡ ይላል የሐዋርያት ሥራ ግብረ ሐዋርያት የሚባለው ምዕራፍ 15 ቁጥር 6 ላይ። ወይም ድህረ ተዋቀስቡ ተመካከሩ ተወቃቀሱ በአብይ ጋዝ ተንሳ ጴጥሮስ ወይ ቤሎሙ ስሙ አሃዊነ ጴጥሮስም ተነሳ ጉባኤው ላይ የሐዋርያት ሲኖዶስ ተመልከቱ። የሲኖዶሱ ተሰባሰበ፣ ተጠራሩ፣ ሁሉም ከያሉበት ሀገረ ስብከት መጡ፣ ተሰባሰቡ። በመካከል ጴጥሮስ ከፍ አለ ተናገረ፣ ለሊክም ተአምሩ ከመ እንትካት ሐሬኒ እግዚአብሔር ከማስመሙ ቃል አፉየ ለአሕዛብ ወትምህርተ ወንጌል ወእመኑ። አሁን እናስተምር ዘንድ እግዚአብሔር ከመካከላችን መረጠን፣ ወእግዚአብሔር ማእመረ ልብ ሰማዕተ ኮኖሙ ወወሃቦሙ መንፈስ ቅዱስ ከማነ። ጳጳሳትም አድርጎ ሾመን እናስተምር ዘንድ ህዝብ እናጠምቅ ዘንድ ቤተክርስቲያን እንሰራ እናስፋፋ ዘንድ ወይ ፈለጦሙ እምኔነ አንጽሖ ልቦሙ በሃይማኖት ከኛ መካከል ንጹሐን የሆኑትን ለልዩ ልዩ ስልጣን መደባቸው። ወይዜኒ ኢታመክርዎሙ ለእግዚአብሔር ወኢታስክምዎሙ አርዑተ ዲበ ክሳውዲሆሙ ለአሕዛብ ዘኢክህለነ ጻዊሮቶ ኢንህነ ወአበቢነ ደአሙ ከመ ንሕየው በጸጋ ጊዜነ ኢየሱስ ክርስቶስ ንተአመኑ ከማሁ እምንቱሂ ወሶበሂ አርመሙ ኩሉ ሕዝብ ወአጽምዕዎሙ ለጳውሎስ ወለበርናባስ ዘይነግሩ ኩሉ ዘገብረ ሎሙ እግዚአብሔር ተአምረ ወመንክረ በውስተ አሕዛብ። እግዚአብሔር በደቡብ አሜሪካ ዛሬ እንግሊዝ ሐዋርያት እንዳደረጉት ማለት ነው። ዛሬ በደቡብ አሜሪካ፣ በአፍሪካ ውስጥ፣ በተለያዩ የአረብ ሀገራት፣ በአውሮፓ፣ በቻይና፣ በጃፓን፣ በአሜሪካ በተለያዩ ሀገሮች ላይ በምድራችን ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን በስታለች። ሐዋርያት ተፈጥረዋል። በእንግሊዝ ሀገር የምናውቃቸው ኢትዮጵያዊ ያልሆኑ፣ በአውሮፓ ውስጥ ኢትዮጵያዊ ያልሆኑ፣ በቻይና ውስጥ ኢትዮጵያዊ ያልሆኑ፣ በኮሪያ ውስጥ አሁን ቀሲስ ነጋሲ ግደይ የሚያስተምርበት ቦታ አለ። እንግዲህ ኢትዮጵያዊ ያልሆኑ ኮሪያውያን የሆኑ አፍሪካውያን፣ ኢትዮጵያውያን ያልሆኑ አፍሪካውያን፣ ኢትዮጵያውያን ያልሆኑ አረቦች፣ ዲያቆናት፣ ካህናት፣ ቀሳውስት ሆነው እየመጡ ነው። ቅዱስ ጴጥሮስ ይህንን ታሪክ የቅዱስ ጳውሎስን መነሳት አንስቶ ተናገረ። ቤተክርስቲያን ስራዋ ይበዛል። ስራዋ ሲበዛ ቅዱሳን በየሀገሩ በአሜሪካውን የሚኖርን ቄስ ሰይፈ ስላሴ የሚባል ኢትዮጵያ ያልሆነ ማቆ ሰው አለኛ። ኢትዮጵያ ያልሆኑ በአረብ ሀገሮች በተለያዩ ሀገሮች ላይ ኢትዮጵያዊ ያልሆኑ ሃይማኖቱን አምነው የቅዱስ ሲኖዶስ ጉባኤ ላይ ስማቸው፣ ዝናቸው፣ ክብራቸው የተነሳላቸው ለምሳሌ እንደ ቅዱስ ጳውሎስ ብሎ ቅዱስ ጴጥሮስ በርናባስ እያለ እንደጠቀሰላቸው ቅዱስ ሲኖዶስ ስብሰባ ላይ ይረጋገጣል ስራቸው። ደካማ ከሆነ ይሄን አስተካክሉ፣ ጠንካራ ከሆነ ይሄን በደንብ አስፋፉት። አሁን በአሜሪካ የቅድስት አርሴማ ቤተክርስቲያን ተሰርቶ የለ? በእንግሊዝ ሀገር የለንደን ጽዮን ማርያም ቤተክርስቲያን ተሰርታ የለ? በአረብ ሀገሮች ላይ የቅድስት ስላሴ ቤተክርስቲያን ተመርቆ የለ? በቅድስት ስላሴ ቤተክርስቲያን እውነት እኮ ነው። ዛሬ ስላሴ ማለት ነው ግንቦት ስላሴ ነው ዛሬ አይደል እንዴ? የቅዱስ አትናቴዎስ ደግሞ መታሰቢያ ነው። ወንድም እህቶች ስንክሳሩ ዛሬ ግንቦት 7 የቅዱስ አትናቴዎስ እንደሆነ ነው ዛሬ ያነበብኩት የሚናገረውና ወንድም እህቶች፣ እናትና አባቶች በየሀገሩ ያላችሁ የቅዱስ ሲኖዶስ ስብሰባ ሲሰበሰብ የተሰሩ ስራዎችን ይገመግማል፣ ክፍተቶችን ያያል፣ መሻሻል ያለባቸውን ነገሮች ይሄን አሻሽሉ ይላል፣ ጥሩን ያጸድቃል፣ አዳዲስ ሹመቶች መሾም ካለባቸው ይሾማል። ሀገረ ስብከቶች የሰፉ አዲስ ነገሮች ካሉ ያደራጃል ማለት ነው እንጂ ለመዘመር፣ ለመስበክ፣ ለመጸለይ አይደለም የሚሰባሰቡት። በዚህ ሰዓት ነው በእንተ ተሰጥኦተ ያዕቆብም ወእምድኅረ አርመሙ ተሰጥኦተ ያዕቆብ ወይቤ ስሙ አኀዊነ የሀገረ ስብከቱ ሊቀ ጳጳስ ልክ የአዲስ አበባ ሊቀ ጳጳስ ወይም የጠቅላይ ቤተ ክህነት ስራ አስኪያጅ አቡነ ሳዊሮስ፣ አቡነ ሕርያቆስ፣ አቡነ ዲዮስቆሮስ ተናገሩ እንደሚባለው ልክ እንደዚሁ ቅዱስ ያዕቆብ የሀገረ ስብከቱ ዛሬ ዋና ነበርና የሐዋርያት ስብሰባ ላይ ተነሳና ወንድሞቼ ሆይ ያለ ጳጳሳቱ ስምዖን ይህ ነገረ ዘከመ አቅደመ ተሳህሎ እግዚአብሔር ለአሕዛብ ወነሣ ሕዝብ እምውስቴቶሙ ለስሙ እግዚአብሔር ቤተ ክርስቲያን በተለያየ ሀገር ውስጥ እንደምትሰፋ ስምዖን የምንለው ቅዱስ ጴጥሮስ አስቀድሞ ብዙ ነገር እንደነገረን ሰምታችኋል። ወይ ሀብሩ ቃለ ነቢያት በዝንቱ በከመ ይብል መጽሐፍም ይስማማል። ምን በሚለው አለ ቅዱስ ያዕቆብ ወእምድኅረ ዘአግባ ወሐነጻ ለቤተ ዳዊት ዘወዝጥቀት ወነድቅ መዝበራ ከመ ይሕስቡ ለእግዚአብሔር ለተርፉ ጓለ እመሕያው ወኩሎሙ አሕዛብ ለተሰምያ ዲቤሆሙ ስሜ ይቤ እግዚአብሔር ዘገብረ ዘንተ። ቤተ ክርስቲያን ስሜ በአሕዛብ ሁሉ ይጠራል እስከ ዓለም መጨረሻ ድረስ እስከ ዓለም ዳርቻ ድረስ ወንጌል ለሕዝብ ሁሉ ትሰበካለች ያለው ይፈጸማልና ተፈጸመ አለ ቅዱስ ያዕቆብ ከሐዋርያት የሲኖዶሱ አባል የሆነው። ወይ ታወቅ ለእግዚአብሔር ዘእምፍጥረተ ዓለም እግዚአብሔር ከዓለም አስቀድሞ በፊት ነበረ። ወይ ዜኒ እብለክሙ ኢታክብዱ ለአሕዛብ እስመ እለ ተመየጡ ሀበ እግዚአብሔር። ከአረብ ሀገር ለመጡት፣ ከአውሮፓ ለመጡት፣ ከአፍሪካ ለመጡት የተለያየ ልማዱ ስለነበሩ ወንድም እህቶቻችን አታክብዱባቸው። እነሱ ጾሙን እስኪለምዱት ድረስ፣ ስርዓቱን እስኪለምዱት ድረስ የተለያየ ባህል፣ የተለያየ አኗኗር፣ የተለያየ አለባበስ፣ የተለያየ ሕግና ስርዓት ውስጥ ያሉ ስለሆኑ እኔ የፈጸምኩትን መፈጸም አለባቸው ብላችሁ አታክብዱ። ዳሙ ይልቅ ግን አለ አዘዝዎሙ ይርህቁ እምዘ ይዘብሑ ለአማልክት ወእማውታ ወደም ወእምዝሙት ወዘይጸልዩ ለርእሶሙ ኢይግበሩ ዲበ ቢጾሙ። ይልቅ ግን አለ በአሜሪካም ቢኖሩ፣ በአረብም ሀገር ቢኖሩ፣ በአውሮፓም፣ በቻይናም፣ በእስያም በተለያዩ ሀገሮች በአፍሪካም ውስጥ ቢኖሩ አታክብዱባቸው እንደኛ አለ እንጂ ደም ወደ ማፍሰስ፣ ወደ ዝሙት፣ ወደ ዘፈን፣ ወደ ስካር፣ ወደ ልክስክስነት እንዲሄዱ ወደ ቀደመ ነውራቸው እንዲመለሱ አታድርጉ። አመጋገባቸውን ሊቀጥሉ ይችላሉ፣ አለባበሳቸውን ሊለብሱ ይችላሉ። ግን ክርስቲያን ያርጉት። አመጋገባቸውንም፣ አለባበሳቸውንም፣ አኗኗራቸው፣ የቤት አሰራራቸውንም፣ መኪና አነዳዳቸውንም፣ ህይወታቸውን፣ ጠቅላላ ገንዘባቸውን፣ ሀብታቸው ሁሉ ይቀደስ። ቻይና ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን በቃ ትቀደስ። ህንድ ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን ይቀደሱ። ባህላቸውን አይተውት፣ የሚበሉትን ምግብ አይተው። የግድ እንጀራ እንብላ አይበሉ።
ክትፎ መብላት አይጠበቅባቸው፣ ሙቅ ገንፎ መጠጣት መብላት አይጠበቅባቸው፣ ንፍሮ አነባበሩ ድፎ ዳቦ መጋገር አይጠበቅባቸው። ዶሮ 12 ብልት አላት የላትም እያሉ መጣላት የለባቸውም። ለምግብ አይደለም፣ ለፍትፍት አይደለም ክርስትና የሚፈልገው። የልብስ ትርኢት የፋሽን ትርኢት ለመስራት አይደለም ክርስትና የሚያስፈልገው። የህንፃ ውድድር የፋሽን ዲዛይን ለመስራት አይደለም። ቤተክርስቲያን የምትፈለገው ለቅድስና ነው። ቻይናዊ ቅዱስ፣ አሜሪካዊ ቅዱስ፣ አረብ የሆነ ቅዱስ፣ አፍሪካዊ የሆነ ቅዱስ ለማውጣት ነው ቤተክርስቲያን የምታስፈልገው እንጂ ምግብ ይሄ ነው ይሄ አይደለም፣ ልብስ ይሄ ነው ይሄ አይደለም እያልን። ቅድስና ታዲያ ምንድን ነው? እኔ ቅዱስ ነኝ እግዚአብሔርን እንደምመስለው እናንተ ምን ምሰሉ ያለ ቅዱስ ጳውሎስ። ለቅድስና ነው ቤተክርስቲያን የምታስፈልገው። ዛሬ በትግራይ በኦሮሚያ በጎጃም ጎንደር እያልን የምንበላለው የምንካከሰው ሸዋዬ ጎንደሬ ወለየ እያልን በጳጳሳት ደረጃ ድረስ የብሔርተኝነት ዘረኝነትን ልክስክስነትን ቤተክርስቲያን ውስጥ የከተት ነው። ቅድስና ስለራቀን ነው። የእግዚአብሔር መንፈስ ስለታጣን ነው። ወንድሞች እህቶች እንመለስ። ጠማማ ልብ የያዝን የእግዚአብሔርን ዓላማ የማያሳካ በእውነት እግዚአብሔር ሳይነቅለን ራሳችንን እናስተካክል። ተመለሱ እኔ እመለሳለሁ ብሏል የእስራኤል ቅዱስ። ለዛ ነው ቅዱስ ያዕቆብ በዓለም ላይ ክርስትና ሰፍታለች በስታለች። ስለዚህ ወንድም እህቶቻችሁ ወደ ቤተክርስቲያን የሚመጡትን አታስጨንቋቸው፣ አትክበዱባቸው። ጾም ያለም ቀስ እያሉ ለካህናቶቻቸው ያዝዟቸዋል። የሀገረ ስብከቱ ሊቀ ጳጳስ አሜሪካ ላለው የአሜሪካው ሊቀ ጳጳስ ይጨነቅበታል። አረብ ሀገር ላይ ያሉት አሁን ለምሳሌ አቡነ ዲሞጥሪስ የሚባሉ ሰማለሁ፣ እሳቸው ይጨነቃሉ። አውሮፓ ላሉት እና አቡነ ኤልሳ እና አቡነ ኤልያስ ነው የሚባሉት ስዊድን እንደዚህ የመሳሰሉት እና አቡነ ያዕቆብ እንግሊዝ ሀገር ለመሳሰሉት እነሱ ያስባሉ። ለጅቡቲ አለው ጳጳስ፣ ለአፍሪካ ጳጳስ አለው ተመድቦለታል። እንዲሁ ደግሞ ወለጋ ላለው የወለጋው ጳጳስ፣ ጋምቤላ ላለው የጋምቤላው ጳጳስ፣ ሐረር ድሬዳዋ ለመሳሰሉት የዛ አካባቢ ጳጳስ፣ ጎጃም፣ ጎንደር፣ ወሎ፣ ትግራይ፣ ኤርትራ ላለው የሀገረ ስብከቱ ሊቀ ጳጳስ ይጨነቅበታል። ከዛ ዛሬ ስብሰባ ሲደረግ ምንድነው እኔ ሀገረ ስብከት ይሄ ክፍተት አለ ይሄ ድክመት አለ ብሎ ከተወያዩ በኋላ አባቶች ይሄን አስተካክሉ፣ ቻይና ውስጥ ይሄን አስተካክሉ፣ ህንድ ላይ ይሄን አስተካክሉ፣ አረቦች ላይ ይሄን አስተካክሉ፣ አሜሪካ ውስጥ ይሄን አስተካክሉ፣ ይሄን ጨምሩ ብሎ ቅዱስ ሲኖዶስ ይወስናል ማለት ነው። ማን እንደተናገረ ቅዱስ ያዕቆብ በእንተ መልእክት ሐዋርያ። ከዛ በኋላ ደብዳቤ ሲኖዶሱ መጨረሻ ላይ ስብሰባው ላይ የሲኖዶሱን የመጨረሻ ውሳኔ ያጸድቃል ማለት ነው። ተረዳችሁኛ ወንድም እህቶች? ጳጳሳት ከየሀገረ ስብከቱ ልክ እንደ ሐዋርያት ይሰበሰባሉ። ከተሰበሰቡ በኋላ የሆነውን ነገር ቅዱስ ጴጥሮስ እንደተናገረው፣ ቅዱስ ያዕቆብ እንደተናገረው በተራ በስነ ስርዓት በወግ በማዕረግ በጸሎት ከተጀመረ በኋላ ሪፖርት ይቀርባል፣ መረጃ ይቀርባል፣ ለአባቶች ለውሳኔ እንዲያመቻቸው ይቀርባል። ከዛስ እኛና መንፈስ ቅዱስ ወስነናል ብለው መልእክት ይጽፋሉ። ከዛ ምን ታደርጋለህ? አንተ በቤትህ አንቺ ባለሽበት ቦታ ክርስቲያን ሁን የተጻፈልን ተግብር ተብሎ ደብዳቤ ይጻፋል። የመጀመሪያው መልእክት እንዲህ ይላል። ወይም ዘሐብሩ ሐዋርያት ወቀሲሳን ወኩሉ ህዝብ ከመ ይህረዩ እምውስቴቶሙ እደ ዘይፌኑ አንጾኪያ ምስለ ጳውሎስ ወበርናባስ ወሐሬው ይሁዳሃ ዘተሰምየ በርሲያን ወሲላሳሃ እደው ሊቃውንተ በውስተ ቢጾሙ ወጻፉ በእደው ይሆሙ መልእክተ እንተ ትብል ከመዘ እምልኡካን ወቀሲሳን። እንዲህ ይላል መልእክቱ። ወንድሞች ሆይ ይሄን መልእክት ወቀሲሳን ለአሃው ለእለ በአንጾኪያ ወሶሪያ ወቂልቂያ በዓለም ሁሉ ዙሪያ ላላችሁ የቤተ ክርስቲያን አካላት ይህን አሃዊነ እላምኑ ወንድሞቻችንና እህቶቻችን ልጆቻችን የምትሆኑ የቤተ ክርስቲያን ልጆች ደብዳቤ እንጽፍላችኋለን ብለው አባቶች ይጽፋሉ። አምኑ እምውስተ አሕዛብ ሰላም ለክሙ ወትፍስት በዓለም ላይ ሁሉ በሰላም ለመኖር ትጋት ይኑራችሁ። እስመ ሰማዕነ ከመ በእለ ወጽኡ እምኔነ ከኛ መካከል ወጣው ወህክቡ አለ ነፍስክሙ ነፍሳችሁን የሚያስጨንቁ ጠማማ ሰዎች በየአካባቢው እንዳሉ ሰምተናል። በነገር እንዘ ይብሉ ተገዘሩ አቀው ህገ ኦሪት እለ ኢአዝዝና ሆሙ ወኢበሐቲኒ እምዝንቱ ነገር ዘይቤለክሙ ወሪኢነ እምድኅረ ተጋባእነ ኩልነ በአሐዱ ምክር ወሃቢረነ ሐረይነ እደው ዘንፌኑ ሀቤክሙ ምስለ አኀዊነ በርናባስ ወጳውሎስ እደው እለ መጠው ነፍሶሙ በእንተ ስሙ ለእግዚእነ ኢየሱስ ክርስቶስ ራሳቸውን ለክርስቶስ አሳልፈው እስከ መስጠት የማይደራደሩ አባቶችና እናቶች በየሀገረ ስብከቱ ሾመንላችኋል፣ አገልጋዮች መድበንላችኋል። ወፈነውነ ይሁዳሃ ወሲላሳሃ ወእሙንቱ ያጠይቁ ክሙ በቃሎሙ ዘንተ እስመ ሀብረ መንፈስ ቅዱስ ምስሌነ እኛ ብቻችንን አይደለም የወሰንነው መንፈስ ቅዱስም ከኛ ጋር አለ። ስለዚህ ከመ ኢናክብድ ወኢንወስክ በአደ ዘእንበለ ዳእሙ ንዔዝዘክሙ በእንተ ተህድጉ በግብር ከክፉ እንድትሸሹ መልካም እንድትሰሩ እናዛችኋለን እንጂ ልናስጨንቃችሁ አንፈልግም። ወይ ትብለው ዝቡሃ ለአማልክት መውታ ወትርህቆም ዝሙት ወዘትጸልኡ ለርእስክሙ ኢትግበሩ ዲበ ቢጽክሙ ወለእም አቀብክሙ ነፍስክሙ እምለ ምግባራት ይሄሉ በሰላም ዳህና ሀሉ ይላል የሐዋርያት ደብዳቤ። የሐዋርያት መልእክት ይሄ ነው። እኛና መንፈስ ቅዱስ አዘናል ምን እንድትሆኑ። በጌዶ በጅማ በአርባ ምንጭ የሰማነው መልካም ነገር እንዲቀጥል፣ በኢሉ ባቡር በባሌ የሰማነው በጎ ነገር እንዲቀጥል፣ በወለጋ በአርሲ ያለው ነገር እንዲቀጥል፣ በአሰቦት ያለው ግድያ፣ በአርሲ ውስጥ በክርስቲያኖች ላይ የሚደርሰው ጭቆና፣ በትግራይ ውስጥ ያለው ግፍ፣ በአማራ ክልልና በአዲስ አበባ ዙሪያ ላይ የምንሰማቸው ኮተቶች እንዲስተካከሉ አዘናል። እኛና መንፈስ ቅዱስ በአውሮፓም በአረብም በአሜሪካም በተለያዩ የእስያ ሀገርም በምድር ላይ ያላችሁ ኢትዮጵያውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያን አንድ ጊዜ ለቅዱሱ ለጃንደረባው ለባርኮስ ለአባቶቻችን ለነ አብርሃ ጽብሐ ለነ ይምርሃነ ክርስቶስ ለነ አፄ ካሌብ የተሰጠች ቅድስት ኦርቶዶክሳዊት ቤተክርስቲያን አባላት የሆናችሁ ምእመናን ወንድሞቻችን፣ እናቶቻችን፣ አባቶቻችን ገንዘቦቻችሁን፣ እውቀቶቻችሁን፣ ጉልበቶቻችሁን፣ ጸጋዎቻችሁን እግዚአብሔርን ደስ በሚያሰኝ መልኩ እንድትፈጽሙት ከዘረኝነት ከሱሰኝነት ከሚሰማው ተሐድሶ ክህደት ምንፍቅና እንድትጠነቀቁ እግዚአብሔርን ደስ ከማያሰኝ ማንኛውንም ነገር እንድትርቁ እግዚአብሔርን ደስ የሚያሰኘውን ነገር ግን እንድታደርጉ እኛና መንፈስ ቅዱስ አዘናል። እኛም በየአካባቢያችን እናለማለን፣ እናንተም አልሙ። እኛም በየአካባቢያችን በጎ ነገር እንሰራለን፣ እናንተም ስሩ። ህንፃ በመስራት ጋጋታ አትጨነቁ። ቅድሚያ ለሚሰጠው ቅድሚያ ስጡ። የሀገረ ስብከቱ ሊቀ ጳጳስ፣ የቤተክርስቲያኑ አስተዳደር፣ አጠገባችሁ ያሉ ሰባኪያን መዘምራን እየሰማችሁ አንድ የሚያደርገውን
ክፋት የማያመጣውን የሰላም የሆነውን ስራ እንድትሰሩ እኛና መንፈስ ቅዱስ አዘናል ይላል። እንግዲህ የመጀመሪያው የቅዱስ ሲኖዶስ ስብሰባ በሐዋርያት የተደረገው በቅዱስ ያዕቆብ በሊቀመንበርነት የተከናወነው ይሄ ነው። በዚህ ስብሰባ ላይ እነ ቅዱስ ጳውሎስም ተናግረዋል፣ እነ በርናባስም ተናግረዋል፣ እነ ቅዱስ ጴጥሮስም ተናግረዋል። እነ ቅዱስ ያዕቆብ መጨረሻ ላይ አጽድቀው ቁጭ አድርገዋል። ምን ማለት ነው? አቡነ ማትያስ፣ አቡነ ሳዊሮስ፣ አቡነ ዲዮስቆሮስ ልክ እንደሚያጸድቁት ማለት ነው። በእነሱ አማካኝነት ስብሰባው የሚጠራው። ከዛ ወደ የሀገረ ስብከቶቻቸው ሲመለሱ ሀገረ ስብከቶቻቸው ሰላም ማድረግ ነው። በስልጤ ላይ እንዴት ነው የቤተክርስቲያን ልጆች እንዴት ነው የሚኖሩት? አዲስ አበባ ውስጥ የተፈናቀሉት ከቅድስት ሥላሴ፣ ከቅዱስ እስጢፋኖስ፣ ከቅዱስ ዑራኤል፣ ከቅዱስ ጊዮርጊስ፣ ከቅድስት ሥላሴ፣ ከቅድስት ማርያም፣ ከእንጦጦ አካባቢ እንዴት ነው አኗኗራቸው ብሎ የሀገረ ስብከቱ ሊቀ ጳጳስ አቡነ ሕርያቆስ እንዲያስቡበት፣ የሚሰሩ ህንፃዎች ለህዝቡ እንዲተርፉ፣ ለካህናት እንዲጠቅሙ። እንዴ የተሾሙት ታዲያ ፍትፍት ሊበሉ አይደለም። አቡነ ጎርጎርዮስ እንዳሉ የተሾምነው ለፍትፍት አይደለም እንዳሉ። እንዴ ሲኖዶስ ይሄ ነው ስብሰባው ዓላማ። ምንድነው የሚሰበሰቡ? ዘምሮ ሊለያይ፣ ጸልዮ ለመለያየት፣ ትምህርት ለመማር ነው። የተጻፉ ክፉ መጻሕፍት ካሉ ይሄ እርኩስ ነው ብሎ ለመደምደም፣ የወጡ ጠማማ ህጎች ካሉ ይሄ የኑሮ ውድነቱን ይሄን እንደዚህ ተጋፈጡት ለማለት፣ የነዳጅ ውድነቱን በሀገራችን የተፈጠረው በልማት ምክንያት የተፈናቀሉ ህዝቦችን ለጊዜው ታገሱ፣ አይዟችሁ፣ በርቱ፣ እግዚአብሔር ቀን ያመጣል ብለው እኛና መንፈስ ቅዱስ አዘናል ብለዋል። መቼም ከአባቶቻችን የቀደሙት የእነ አትናቴዎስን አይነት የእነ ቄርሎስን የእነ ጎርጎርዮስና ዲዮስቆሮስ የእነ አቡነ ጴጥሮስና የእነ አቡነ ቴዎፍሎስን አይነት ድፍረት ዛሬ ማግኘት አንችልም። ምክንያቱም እኛም እንደ አርሴማ አይደለንም። አንቺ እንደ አርሴማ ነሽ፣ እኔ እንደ ጊዮርጊስ እንደ ቅዱስ ጊዮርጊስ ነኝ፣ አንተ እንደ ቅዱስ ጊዮርጊስ እንደ ቅዱስ ቂርቆስ ነህ። አንተ አይደለም። እኛን እኮ የሚመስሉን አባቶች ነው ያሉት። እኛ ስንደክም ይደክማሉ አባቶቻችን፣ እኛ ስንበረታ ይበረታሉ። የቅዱስ ሲኖዶስ አባቶቻችን ብርቱ ጀግና አንበሳ የሚሆኑት እኛም በያለንበት አንበሳ ብርቱ፣ በየሰንበት ትምህርት ቤታችን በየማህበራችን በያለንበት ቦታ እኛም ብርቱ ስንሆን አባቶቻችን ብርቱ ይሆናሉ። እንደዚህ ነው ወንድሞች፣ የሲኖዶስ ስብሰባ ይሄ ነው። ሐዋርያት ሥራ ላይ ምዕራፍ 15 ከቁጥር 16 ጀምሮ ያገኘነው ቁም ነገር ይሄ ነው። አባቶቻችን ሐዋርያት ተሰብስበው የወሰኑት ውሳኔ የሚያሳየን የቅዱስ ሲኖዶስ ስብሰባ ወደፊትም ኑሮ ቢወደድም ባይወደድም አይቀርም። እንዴ ጉባኤ ሐዋርያት ከሐዋርያት ሥራ ምዕራፍ 15 ቁጥር 6 ጀምሮ ልክ ጉባኤ ሐዋርያት እንደጸናው እና መልእክታቸውን ደግሞ በእንተ ዕለተ ፈነወ አይደለም ምንድነው ያሉት? በእንተ ተሰጥቶት በእንተ መልእክተ ሐዋርያት በምዕራፍ 15 ቁጥር 22 ላይ መልእክታቸውን እንደጻፉት ዛሬም ቅዱስ ሲኖዶስ አጀንዳውን አጽድቆ ይሄ ነገር ተወስኗል ብሎ ውሳኔ ያጸድቃል ማለት ነው። ሐዋርያት እንዳጸደቁት እንጂ ዘምረው ጸልየው አይደለም የተለያዩት። ታዲያ ከአሜሪካ ድረስ የመጡት ዘምረው ጸልየው ለመለያየት ነው? ስለ ገንዘብ ለማውራት ነው እንዴ? እሱንማ በስልክ መጨረስ ይችላል። የሃይማኖት ጉዳይ ወስኖ ለመለያየት ነው። ስለዚህ የኒቂያ ጉባኤ፣ የኤፌሶን ጉባኤ፣ የቁስጥንጥንያ ጉባኤ ደግሞ ዓለም አቀፍ ነው። የኢትዮጵያ ብቻ ሳይሆን ዓለም አቀፍ ነው። አሁን የተደረገው በአዲስ አበባ የተደረገው በጠቅላይ ቤተ ክህነት የተደረገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ስብሰባ ነው። ዓለም አቀፍ ደግሞ ስብሰባ ይኖራል። ከኢትዮጵያ ተመርጦ ከግብጽ፣ ከአርመን፣ ከህንድ፣ ከሶሪያ፣ ከኤርትራ ከተለያዩ የእህታማቸው ቤተክርስቲያን ተመርጦ ዓለም አቀፍ ስብሰባ ይደረጋል። ጥንት ሁሉ ዓለም አንድ በእግዚአብሔር መንፈስ ቅዱስ ፈቃድ ስር ክፎች ባልነበሩበት፣ አመፀኞች፣ ከሃዲያት፣ መናፍቃን ባልበዙበት ዘመን ዓለም ሁሉ አንድ በነበረችበት ዘመን ጣሊያንን፣ ግሪክን፣ ግብፅን አውሮፓን ጠቅላላ ጨምሮ አንድ ሲኖዶስ በቱርክ ዛሬ ማህበረ ቅዱሳን ልኳቸው ጉዞ ባደረጉ ልክ እንዳደረጉት አባቶች የቱርክ ቤተክርስቲያን እንዳዩት ቅዱስ ሲኖዶስ ስብሰባ ይደረጋል። እና ወንድሞች ስብሰባ ሲደረግ ስብሰባው ለኔ ምን ይሰራልኛል አይባልም። የጤናችን መገለጫ ነው ስብሰባው። የኛ ጤናኛ መሆናችን የሚታየው አንድም በስብሰባው ነው። ስለዚህ ስብሰባው በሰላም ማለቁ ለኛ ጤናችን ጥሩ መሆን ይጠቅማል። እኛም እንጸልያለን። ከዛ ወደ ጌታ ሆይ ምኑን እያሰማህን ነው? ምኑን እያሳየህን ነው? እባክህን አስተካክልልን። የመከሩ ጌታ እኔ ነኝ፣ ሰራተኞች እልካለሁ ብለህ አንተ መጸለይ ያለብህ በቤት አንቺ መጸለይ ያለብሽ። ቅዱስ ሲኖዶስ ስራውን በተሻለ እንዲሰራ፣ ቤተክርስቲያን የተሻለ ስራ እንድትሰራ፣ ዘመኑን ዋጅታ እንድትሻገር መንፈስ ቅዱስ እናንተ ጳጳሳት አድርጎ ለሾመባት ለራሳችሁና ለመንጋው ተጠንቀቁ ብቻ አይደለም የተባለው። ይሄ ለጳጳሳት ነው። ለእኔና ለአንተስ ጸልዩ። በየዕለቱ በቅዳሴ እንጸልይ የለ ለቤተክርስቲያን ሊቃውንት ፍቅርን እንዲሰጥ፣ ለቤተክርስቲያን አገልጋዮች ለአባቶች ፍቅርን እንዲሰጥ፣ ላረፉት ረፍተ ነፍስ እንዲሰጥ፣ በቁም ያሉትን እንዲጠብቅልን፣ ያረጁትን ልክ ዲያቆን ዘላለም ወልደ ሰማዕት የሚባለው ወንድማችን ባለፈው የቀበርነው ነፍሱን ይማረው በረከቱን ያድልና እንደሱ ያሉት እንደሚጠይቋቸው ሽማግሌዎቹን እየሄድን እንድንጠይቅ፣ እርስ በርስ እንድንደጋገፍ፣ በኦሮሚያ፣ በትግራይ፣ በአማራ፣ በአፋር፣ በሶማሌ፣ በጅጅጋ፣ በሐረር፣ በድሬዳዋ፣ በአዲስ አበባ፣ በሀገር ውስጥ ከሀገር ውጭ ተጨንቆ አዝነው ተክዘው ላለው ወንድም እህቶቻችን እንድንደርስላቸው ነው የቅዱስ ሲኖዶስ ማበረታቻ የሚደርሰን። መንፈስ ቅዱስ ዛሬ በጎ እንድትሰራ አይፈልግም? አንቺ በጎ እንድትሰሪ መንፈስ ቅዱስ አላዘዘሽ? አዟል። ስለዚህ መጀመሪያ ንስሐ እንግባ፣ እንመለስ፣ ቤታችንን እናስተካከል። እኔና ቤቴ እግዚአብሔርን እናመልካለን አለ ነብይ እግዚአብሔር ኢያሱ። ከሙሴ በኋላ የተሾመው ታላቁ ነብይ መስፍን እስራኤል ቅዱስ ኢያሱ ምን አለ? እኔና ቤቴ እግዚአብሔርን እናመልካለን አለ። አንቺና ቤተሰቦችሽ እንዴት ናችሁ? አንተና ቤተሰቦች እንዴት ነው? እግዚአብሔርን ነው የምታመልኩት? እርሶና ቤተሰቦስ? እኔና ቤተሰቤስ እግዚአብሔርን ነው የምናመልከው? እናንተ የምታመልኩት ምሕረቱ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። የቅዱስ ሲኖዶስን ሕግ እናከብራለን ብለን ለእግዚአብሔር ታዛዦች ሆነን በዚህ በዘመናችንም ቤተክርስቲያንን በየአቅማችን እንደያቀና ሳንጨነቅ ሳይከብድብን። ቤተክርስቲያን ጭንቀታ በሽታ ሸክም አይደለችም። ቤተክርስቲያን እናንተ ደካሞች ሸክም የከበዳችሁ ወደ እኔ ነው የሚል ጌታ ነው ያላት ቤተክርስቲያን። የከበደንን እየመጣን አባቶቻችን በየአካባቢያችን ባለ አሁን አሜሪካ ላለው ጳጳስ ቄስ እየሄድክ ኑዛዜን ተናዘ እንኖር ይገባል ማለት ነው። የቅዱስ ሲኖዶስ ሐሳብ ይሄ ነው። መጨረሻችን ያሳምርልን፣ በጎደለው ሞልቶ ባልተስተካከለው አስተካክሎ ለጽድቅ እንዲያደርግልን የእግዚአብሔር ቅዱስ ፈቃድ ይሁንልን። በጸሎታችሁ ለምታስቡኝ ኃይለ ጊዮርጊስ ነኝ። ግንቦት 7 2018 ዓ.ም ሐሳብ አስተያየት ካላችሁ ሐሳብ አስተያየቶቻችሁን ስጡ። የቅዱስ ሲኖዶስ አቋም ግን ይሄ ነው። ይሰበሰባሉ፣ ሪፖርት መረጃ ይሰማሉ፣ ከዛ ሐሳብ ይለዋወጣሉ፣ የሚመደበውን ይመድባሉ፣ የሚጸድቀውን ያጸድቃሉ፣ አዲስ ሕግ አዋጅ የሚያወጣሉ።
የመሻር ያለበትን ይሽራሉ፣ መጓገዝ ያለበትን ያወግዛሉ፣ መሾም ያለባቸውን ይሾማሉ። ለወደፊቱ ይሄ ቢደረግ ብለው ያጸድቃሉ። አሁን ልክ ቤተ ክህነት አዳራሽ እየተመረቀ ነው፣ የተሰሩ ህንጻዎች ይህንን ደግሞ ከተሰበሰቡ አይቀር ያያሉ። የአዲስ አበባ ታየው አስቸኳይ ሲሆን ኤርትራም ትግራይም ሄደው ደቡብም ሄደው ባለፈው አሁን ሆሳና ሄደው የምሁር ኢየሱስ ቤተክርስቲያንን አቡነ መልከጼዴቅ የብስራተ ገብርኤል የበላይ ጠባቂ የነበሩት ሄደው ያሰሩትን መርቀው የለ እና አቡነ መልከጼዴቅ ጠቅላላ ጳጳሳት ልክ እንደዚሁ ሄደው በሀገር አስቸኳይ ሲሆን አሁን እኛ ምንድነው ቤት ቀለም ከመቀባት መኪና ከመግዛት ስለ ገንዘብ ከማውራት ወጥተን ስለ መቁረብ ስለ ንስሐ ማውራት ስንጀምር አባቶቻችንም ወደዛ ይሄዳሉ። ስለዚህ የበኩልሽን የበኩሌን ስራ የበኩሎትን እርሶም አድርጉ። እግዚአብሔር የድርሻውን ስራ እየሰራ ነው፣ እንድንጸድቅበት ያስፈልጋልና እግዚአብሔር አባቴ ይሰራልን የምሰራለሁ እናንተስ ይላል ኢያሱ። እኔናማ ቤተሰቤ እንሰራለን፣ እኔና ቤተሰቤማ እግዚአብሔር እናመልካለን ብሏል። አሁን የሚጠበቀው ያንተ ያንቺ የኔ የሳቸው ነው። እኛም ሁላችንም በዘመናችን ምን ማለት አለብን? እኛና ቤተሰቦቼ እግዚአብሔር እናመልካለን ብለን ቤታችንን አጽድተን ለጸሎት አመቻችተን ቅዱሳት መጽሐፍትን አስቀምጠን ልጆቻችንን ሰብስበን እየኮተኮትን ማሳደግ አለብን። ቅዱሳን የሚወጡት ከየቤታችን ነው። ራሳችን ስንስተካከል ቤታችን ስናስተካክለው ከተማዋ ትጸዳለች፣ ሀገሪቷ ትስተካከላለች። ስለዚህ ራስህን አድን የተባለው ራሳችንን እናድን። ለቤተክርስቲያን ራሱ ባለቤቷ አላት፣ ራሷ ጉልላቷ የቤተክርስቲያን ራስ የተባለ መድኃኔዓለም ኢየሱስ ክርስቶስ አለ። እግዚአብሔር አምላክ የእመቤታችን የቅድስት ድንግል ማርያምን አማላጅነት፣ የቅዱሳን መላእክት ተራዳኢነት፣ የነቢያት የሐዋርያት የጻድቃን የሰማዕታት ጸሎት ልመና ምልጃ በረከት የቅዱሳት አትናቴዎስ በረከት እንዲያሳድርብን ቅዱስ ፈቃዱ ይሁን። ይመቻችሁ፣ አትጥፉ። ስላበዛሁባችሁ ይቀርታል።